እና ሄሉ ማለት ነው በጣም ወደናቸዋል። ተጋቡና ውለዱ። የእውነት በነገራችን ላይ ማለት ነው ከጋብቻ በፊት ልጅ የሚባል ነገር የለም። ቅመሞችዬ በነገራችን ላይ ቪዲዮን ሙሉን ስላላያችሁት ነው እንጂ ሄሉ ያው አረገዘች ብሎ ተምኔ ለጠፉ እንጂ ነገሩ ወደዚህ ነው ምርጦችዬ ማለት ነው። እና የዛሬው እንግዲህ የናቴና የሄሉዬ ቪዲዮ እንግዲህ ናቴ እናቴን መካስ አለብኝ፣ ሄሉሻዬ መውለድ አለብሽ ነው እንግዲህ እንውለድ እናድርግ ነው። በመጨረሻ ግን በጣም ያሳቀኝ ነገር ቢኖር እንደምንም እሱን እንዴ ናቴ ምን ሆነ ነው አሁን በአሁን ይወለዳል እንዴ? መጀመሪያ ሽማግሌ ላክ፣ ሰርግ ይደረግ፣ እንጋባ፣ ከዛ በኋላ መንታ መንታውን እሰጥሃለሁ ምንም ችግር የለውም ስለው አይ ሞቼ እገኛለሁ፣ ዛሬውኑ አድርገን ዛሬውኑ መውለድ አለብሽ፣ እናቴን መካስ አለብኝ፣ ለባለፈው ሽምግልና ልካለሁ ብዬ እናቴ ያዝናብኛለችና ለእሷ መካሻ የሚሆን ልጅ አርግዣለሁ ብለሽ በቪዲዮ ተናገሪ፣ እናቴ ቪዲዮ ስለምታይ በማለት እንግዲህ እናቴ ሄሉዬን አፋጧት ነበር። በዚህ አጋጣሚ ኮሜንቶችን እያዩችሁ ነበር። እንዴት ይረግ ባለፈ አላረግንም እያላችሁ ነበር፣ እንዴት አረገዘች እያላችሁ ነው። እና ይሄ ታዲያ የመጣው በደንብ ቪዲዮን አለማየት ነው። እስከ መጨረሻው ጫፏን ይዞ መጽሐፍ ነው። እና ቅመሞች ይሄ ጫፍ ይዛችሁ ቪዲዮ አትጻፉ፣ ቪዲዮ አዳምጡ። የእውነቴን ነው እንጂ ጫፍ ይዛችሁ አትጻፉ ማለት ነው። እና ናቲ ሄሉን ለመፈታተን ነው እንጂ እውነት ሄሉሻዬ አርግዛም አይደለም። ሄሉዬ በዚህ አጋጣሚ አርንቄሽ መጨረሻ ግን ልሰጪ መስማማትሽ ግን ትንሽ ቅር ብሎኛል። ምን አለች? እሺ በቃ ልስጥህ አለችውና ማለት ነው። ከዛ ደግሞ አሁን ነው እንደ ያለች ደግሞ መልሳ ማለት ነውና እንደው ተመቸችኝ ብሎ ናቲን ብድግ እያረገ ቀለለችኝ ቀጫጫ ናት ሄሉሻዬ ብሎ እሱም ብድግ እያረገ እንደው ደጓዳ ይዞሮጣልና እሺ ልስጥ አለችውና አሁን ነው እንደ ያለችው መልሳ ማለት ነው። ሄሉሻዬ ግን በጣም ያው ስሜትሽን አውቃለሁ እንደ ሴት ተፈታትኖሻል። ግን ቢሆንም በመጨረሻ አሸንፈሽ ልስጥ ብለሽ እውነት ልስጥ ስትይ ገርሞኝ ነበረና በዚህ አጋጣሚ ናቲ ምን ሲል ሰማው መሰላችሁ? ዘንድሮ ፋሽን ሆኗል። አርግዘው ነው ሽምግልና የሚልኩት። አንዳንድ ሴቶች ደግሞ ወልደው ነው ወንዶችን ቤታቸው የሚያስቀሩት። አርግዘው ነው በራሳቸው ፍቃድ ሳያማክሩ። እኔ ግን ፈልጌና ወድጄ አርግዥልኝ እያልኩሽ ነው በክብር። ሌላዎቹ ሴቶች ግን አርግዘው ነው ባላቸውን ቤት የሚያስቀሩት እያላት ነበርና እናትዬ ስህተት ነው ይሄ ባህላችን አይደለም። አንድ ሴት ልጅ አርግዛ አይደለም ሽምግልና መላክ ያለባት፣ በስህተት የተፈጠረ ነገር። ያው በእርግጥ ያሁን ወጣት መሆን በጣም ከባድ ነው። ሁሉ ነገር ስሜታችሁንም መቆጣጠራችሁንም ብዙ ፈተና አለ። ግን ቢሆንም ሴት ልጅ ከማርገዟ በፊት እዛ አባትና እናት መስዋዕት ከፍለው እዚህ ያደረሱ አሉ። ስለዛ ለነሱ በክብር ሽማግሌ ተልኮ ከዛ በኋላ ከተዳረሽ በኋላ ካገባሽ በኋላ ከቤት ከወጣሽ በኋላ ነው ያ ነገር መሆን ያለበትና ናትዬ እንደው እንደዚህ አይነት አስተሳሰብ ካይምሮ አውጣ። በነገራችን ላይ ናቲን በጣም ነው ማደንቀው፣ ከምሬን ነው መላችሁ፣ የእውነቴን ነውና ሄሉዬ ደግሞ በጣም ነው አበባ የምትወደው ማለት ነው። እና ዛሬ እንግዲህ ያኛው ኦሪጂናሉን አበባ ራሱ ተፈጥሮን እያመጣውላት ሁሌ እየደረቀ ነው ብሎ አርቲፊሻሉ አበባ ይመስለኛል። እንዴት አባቱ እንደሚያምርና ሄሉዬ አበባ በጣም ነው የምትወደው በዚህ አጋጣሚና እኔ ግን ምለው ቪዲዮን ቅመሞችዬ አረገዝኩ ሳይሆን እናቴ አርግዥልኝ፣ እናቴ ዩቲዩብ ስለምታይ አረገዝኩ ብለሽ ለእናቴ ቪዲዮ ስለምታስተላልፊ ነው። ሄሉ ደግሞ እንዴት ያላረገዝኩትን አረገዝኩ ብዬ እዋሻለሁ? ባይሆን በክብር አግብቼ ከዛ በኋላ ተደግሶ አግብቼ ሽምግልና ተልኮ ከተጋባም በኋላ መንታውን እሰጣለሁ። ናቲ ምን ሆነ ነው ምን ነክቶ ነው ዛሬ ምን አስበ ነው እያለችው ነበርና አርግዥልኝ እንጂ አረገዝኩ አይደለም። እሺ ምርጦች፣ ምናልባት ርዕሱን አይታችሁ ነው። ናቲም ደግሞ ፈተናት፣ ውሸቱን ነው ሲፈትናት ነው እንጂ የእውነት አይደለም። በዚህ አጋጣሚ ናቲ ከምር ምርጥ ወንድ ነው። የእውነቴን ነው ምላሽ፣ ምርጥ ያ ሁሉ መፈነካከት አልፎ እንግዲህ ዛሬ ፍቅር በፍቅር ሆኖ ሳቸው በጣም ደስ ብሎናል። እኛም ተመችታችሁናል አይደል? እንደ ወንዶችዬ ወደናችኋል። በቃ ሄሉሻና ናቲ በጣም ነው የወደድናችሁ። የእውነት ትመጣጠናላችሁ፣ ደስ ትላላችሁ። ያንን እልሃችሁን በቀላችሁን ሙልጭ አርጋችሁ አውጣችሁ እንድትጋቡልንና ልጅ እንድትወልዱ እኛም እንፈልጋለን። እንግዲህ ያው ከእናንተ ጋር 4 ዓመት አስቆጥረናል። እናንተን እያየን በፕራንኩም ስትደሰቱም ስታለቅሱም ስትከፉ በፍቅር ስትመጡም ደስ ሲለን፣ እናንተ ተጣልታችሁ ደግሞ ተከፍታችሁ ስትመጡ እኛም አብረናችሁ እየተከፋን እንግዲህ ያው ከእናንተ እኩል 4 ዓመት ዩቲዩብ ላይ ያስቆጥረናልና ናቲም ያው ሽምግልናውማ ያው ሁሉ ነገር ያመጣው ሽምግልናው ነው እያልክ ነው። ምንም ሽምግልናው ሳይሆን ልጅቷ ናት ያ ሁሉ ነገር ያመጣችሁ። በማወቅም ባለማወቅም አንድ የጠፋ ነገር ጠፍቷል። አሁን ግን ናቲ ሄሉሻዬ የምትወዳት ከሆነ እንደምትወዳት ደግሞ ግልጽ ነው። ከመውደድም አልፎ ተፈቅራታል። በቃ አሁን ሽማግሌ ላኩና ተጋቡና
ውለዱ። ያው መንታ መንታውን እሰጣለሁ ብላለች። ያው እሱ የእግዚአብሔር ስጦታ ነው። እግዚአብሔር ሲባርክ በመንታ ይባርካል። አንዳንድም ጤነኛ ልጅ ከሰጣችሁም ደግሞ ቀስ እያላችሁ በ2 በ3 ዓመት ትደግማላችሁ። ዋናው የእናንተ ፍቅርና ሰላም ነውና ከጋብቻ በኋላ የሚወለድ ልጅ የለም ከጋብቻ በፊት እንጂ እሺ፣ ከጋብቻ በኋላ እንጂ ከጋብቻ በኋላ እንጂ ከጋብቻ በፊት የሚወለድ ልጅ የለም። ናቲ ስነ ስርዓት እሺ። እና ቅመሞችዬ እንዴት ናችሁልኝ? አማን ነው ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ሰላም ሳልላችሁ ምገባው ቀጥታ ያው ረመዳን ነው፣ የጾም ስራ ይበዛባችኋል ቅመሞችዬ። ለዛ ነው ባለቻችሁ ጊዜ ነው እኛ የምታዳምጡትና ለዛ ብዬ ነው። አይዟችሁ በርቱ። ዛሬ 10 ነው ይመስለኛል አይደለ? አይዟችሁ 20 ቀን ነው የቀረው። እንግዲህ በሰላም አስጀምሮ በሰላም ያስጨርሰን እግዚአብሔር ማለት ነው። በርቱልኝ የኔ ምርጦች። ግን ላይክ የለም። ለምን ላይክ አታደርጉም? የሄሉዬ ቤተሰቦች፣ ወዳጆች፣ እህቶች ማለት ላይክ አድርጉ። እግዚአብሔርን ላይክ ስታደርጉ ለሌላ ሰውም እንዲደርስ ዩቱብም ሼር ያደርገዋል እና የእናንተ ላይክ ደግሞ ለእኛ ያስፈልገናል። ቤተሰብ ያልሆናችሁም ቤተሰብ ሁኑ።